خير الشهور بالهدى يأتيك فيض للندى به المشوق قد غدا مرحبا مستقبلا. السلام عليكم ورحمة الله تعالى وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين. إخوة الإيمان والإسلام، كذب فيت كرمضان قاتعيزو يا النبي عليه الصلاة والسلام شرنت من هالنوم ملون يا النبر يا الله ملكتني عليه الصلاة والسلام آمات مولو شر ينبرو غنا كلجنتاچو جمرو ይሄ ባህር የነበራቸው ቢሆንም ከተላኩ በኋላ የነበራቸው የበለጠ የጨመረ ባህሪ ረመዳን ላይ ደግሞ የበለጠ የሚጨምር ባህሪ እንደነበረ እየተመለከትን ነበር። وكان جوده صلى الله عليه وسلم كله لله وفي ابتغاء مرضاته يا الله ملكتني عليه الصلاة والسلام ቸርነታቸውን ስንገልጽ ይህ ሁሉ ቸርነት ከሰው ዘንድ ጥቅም ፈልጎ ወይም ለመሞገስ አልነበረ። ይህ ሁሉ ቸርነታቸው የአላህን ውዴታ ፈልገው ነበር። فإنه كان يبذل المال ምክንያቱም የአላህ መልእክተኛ عليه الصلاة والسلام ገንዘብን ያወጣሉ إما لفقير ለድሃ ሊሆን ይችላል أو محتاج ወይም ለተቸገረ ሰው ሊሆን ይችላል أو ينفقه في سبيل الله ወይም ደግሞ የአላህ መንገድ ላይ ሊያወጡ ይችላሉ أو يتألف به على الإسلام من يقوى الإسلام بإسلامه ወይም ደግሞ ሰዎችን ወደ እስልምና ለመሳብ እሱን የበለጠ እስልምናን እንዲወድ ለማድረግ ሊሆን ይችላል። وهو يأتي عليه الشهر والشهران لا يوقد في بيته نار ይህን ሁሉ የሚያደርጉት የአላህ መልእክተኛ عليه الصلاة والسلام አንዳንዴ ቤታቸው ላይ ለወር ለሁለት ወር ያህል የእሳት የማይነድ ሆኖ ያለ ነበር። እሳት ቤት ውስጥ አይነድም ማለት የሚሰራ ምግብ የለም። የሚያበስሉት ምግብ ሳይኖር بل أكله وأكل زوجاته التمر والماء ምግባቸው የሚስቶቻቸው ምግብ ተምርና ውሃ ሆኖ ያለ ላኪን የተቸገረን ሰው ይረዳሉ፣ ደሃን ያግዛሉ፣ ባለ ጉዳይን ያግዛሉ፣ في سبيل الله ገንዘባቸውን ያወጣሉ፣ ሰዎች ወደ እስልምና እንዲገቡ ተስፋ የጣሉበትን ሰው ያግዛሉ፣ ሌሎችንም ያደርጉ ነበር። وقد ربط على بطنه الحجر من الجوع في بعض الأيام የሚያስገርመው አንዳንድ ቀናቶች ላይ እጅግ በጣም ራቡ በርትቶባቸው ሆዳቸው ላይ ሁሉ ድንጋይ እስከማሰር ደርሰዋል። ይህ ሰውን እያገዙ ያጡ ነው፣ ሰውን ስለሚያግዙ ነው፣ ሰውን ስለሚረዱ ነው እንጂ የአላህ መልእክተኛ عليه الصلاة والسلام ደሃ ስለነበሩ አይደለም። يا الله ملكتني عليه الصلاة والسلام والله تبارك وتعالى بقرآن ووجدك عائلا فأغنى بلواتشوال الله أكبر واتشوال كفاياتشون بقياتشون ستواتشوال لكن ያንን እሳቸውን የሚያገኙትን ነገር ለድሃዎችን ያገዙበት ነበር፣ ባለ ጉዳዮችን ይረዱበት ነበር፣ في سبيل الله ያወጡት ነበር፣ ለተለያዩ ኸይር ነገራቶች ያወጡ ስለነበረ ነው የአላህ መልእክተኛ عليه الصلاة والسلام ቤታቸው ውስጥ የሚበስል ምግብ እየጠፋ ውሃና ተምር ይመገቡ የነበረው። አንዳንዴ እሱም እየጠፋ ሆዳቸው ላይ ድንጋይ ያስሩ የነበረው ሌላውን እያገዙ ነው። እሳቸው የተራቡ የተራበን ያግዛሉ፣ ያላቸውን እየሰጡ እሳቸው ይራባሉ። وكان جوده صلى الله عليه وسلم يتضاعف في شهر رمضان على غيره من الشهور يا الله ملكتني عليه الصلاة والسلام በሌሎች ወራቶች ላይ ከነበራቸው ቸርነት የበለጠ እጥፍ ይሆን ነበር፣ ይደራረብ ነበር ረመዳን ውስጥ። وكان يلتقي هو صلى الله عليه وسلم وجبريل عليه السلام ረመዳን ውስጥ በእያንዳንዱ ሌሊት የአላህ መልእክተኛ عليه الصلاة والسلام ከወዳጃቸው ከጅብሪል عليه السلام ጋር ይገናኛሉ። فيدارسه جبريل ما نزل من القرآن الذي هو أشرف الكتب وأفضلها ከወረዱ ከሰማይ ከወረዱ መጽሐፍቶች ሁሉ በላጭ የሆነው ይህንን ኪታቡላህን ቁርአንን እንዲማሩ አድርጋቸው ነበር። አብረው ይከልሱ ነበር፣ በሳቸው ላይ የወረደውን ይከልሱ ነበር። والذي يحث على الإحسان ومكارم الأخلاق ይህ ደግሞ ኪታባችን القرآن ጥሩ ስነ ምግባር
ሰዎችን ማገዝን የሚያበረታታ የሆነ መጽሐፍ ነው። وقد كان القرآن خلقا لرسول الله صلى الله عليه وسلم القرآن የነብዩ አለይሂ ሰላቱ ወሰለም ስነ ምግባራቸው ነበር። ምን ማለት ነው? ቁርአን የነብዩ አለይሂ ሰላቱ ወሰለም ስነ ምግባር ነበር ወይም የነብዩ ስነ ምግባር ቁርአን ነበር ስንል የሚፈለግበት ካነ ይርዳ ሊማ ይርዲ الله ويسخط لسخط الله አላህ የሚወደውን ይወዳሉ የሚጠላውን ይጠላሉ። ይህ ቁርአን የታዘዘው ቁርአን ውስጥ የታዘዙበትን በሙሉ የሚፈጽሙ ቁርአን ውስጥ የተጠሉ ነገራቶችን በሙሉ የሚርቁ ነበሩ። ويسارع الى ما حث عليه الله في كتابه አላህ በቁርአኑ ያበረታታውን ያዘዘውን ነገር እሳቸው ፈጥነው የሚፈጽሙ ويمنع مما زجر الله في الكتاب عنه الله በዚህ ኪታቡ ደግሞ ከከለከለው ካስጠነቀቀው ነገር እሳቸውም ተጠንቅቀው ሰዎችን ያስጠነቅቁ ነበር። ولهذا كله ይህ ነገር በአጠቃላይ ተደማምሮ ካነ ሰለላሁ ዐለይሂ ወሰለም አበደን ሙዳዓፈ الجود ቸርነታቸው ተደራራቢ እጅግ በጣም የበዛ እንደነበር እንረዳለን። وفي تضاعف الجود في شهر رمضان بخصوصه فوائد كثيرة رمضان ላይ የበለጠ ቸርነት ከሌላው ጊዜ የተሻለ ቸርነት መኖር እጅግ በጣም በርካታ ጥቅሞች አሉት ከረመዳን ጋር ተያይዞ። ከነዚህ ጥቅሞች መካከል منها شرف الزمان ومضاعفة أجر العمل فيه አንደኛው ወቅቱ የተከበረ ስለሆነ ومضاعفة أجر العمل فيه ምንዳውም የበለጠ ይደራረባል ይጨምራል። ففي سنن الترمذي عن أنس مرفوعا ترمذي بسنناቸው በዘገቡት ከአነስ ብኑ ማሊክ رضي الله عنه يا الله ملكتኛ عليه الصلاة والسلام ምን ይላሉ? أفضل الصدقات صدقة رمضان ከምጽዋቶች ሁሉ በላጩ የረመዳን ምጽዋት ነው ይላሉ። በማንኛውም ጊዜ ሰደቃ ልንሰጥ እንችላለን ላኪን በሌላው ጊዜ ከሚሰጥ ሰደቃ የሚበልጠው ረመዳን ላይ የሚሰጠው ሰደቃ ወይ ምጽዋት ነው ይላሉ። ሁለተኛው وإعانة الصائمين والقائمين والذاكرين على طاعتهم ረመዳን ላይ ምጽዋት ካለው ጥቅሞች መካከል አንደኛው ጾመኞችን እንዲሁም በዒባዳ ጊዜ ሌሊቱን የሚያሳልፉ ሰዎች አላህን በብዛት የሚያስታውሱ ሰዎችን ባሉበት ኸይር ስራ ማገዝ ይሆናል። لأن من أعان على الخير ودل عليه كان له أجر يشبه أجر من فعله መልካም ስራ ላይ የረዳ በጎ ስራ ላይ የረዳ ደግሞ ወደ መልካም ነገር ሰዎችን ያመላከተ ያንን መልካም ስራ የሰራው ሰው የሚያገኘው ምን እንደሚመስል እሱም የሚያገኝ ይሆናል። ففي حديث زيد بن خالد عن النبي صلى الله عليه وسلم أنه قال زيد بن خالد باستلالفت يا الله ملكتني عليه الصلاة والسلام من يلالو من فطر صائما فله مثل أجره ጾመኛ የሆነን ሰው ያስፈጠረ ጾመኛ የሆነ ሰው የሚያገኝ በጾሙ የሚያገኘው ምን እንደሚመስል እሱም ያገኛል። من غير أن ينقص من أجر الصائم شيء ከጾመኛው ምንም ሳይጎል እሱ የጾመኛውን ምን እንደሚመስል ያገኛል ይሉናል። أخرجه الإمام أحمد والنسائي والترمذي وابن ماجه حديث الإمام أحمد نسائي ترمذي وابن ماجه زغبوا لنا ስለዚህ እዚህ ዒባዳ ላይ ረመዳን ላይ ጾመኞች አሉ። ጾመኛን ስናስፈጥር ምናገኘው ምን እንዳለ እንዲሁም ደግሞ ሌሊቱን በዒባዳ የሚያሳልፍን ሰው ምግብ እየሰጠን ሰደቃ ያወጣን ስናግዘው እሱ ሌሊቱን በዒባዳ በማሳለፉ የሚያገኘው አጅር ይኖራል፣ እኛም አጅር እናገኛለን። እንዲሁም ዚክር የሚያበዛን ሰው በዚህ ወቅት ስናግዝ በተመሳሳይ እኛም አጅር ይኖረናል ማለት ነው። እነሱንም እናግዛለን፣ እኛም ተጠቃሚ እንሆናለን። وأخرج ابن خزيمة في صحيحه من حديث سلمان مرفوعا في فضل شهر رمضان እንዲሁም ابن خزيمة በሶሒሐቸው ባስተላለፉልን ከሰልማን የአላህ መልእክተኛ አለይሂ ሰላቱ ወሰለም ስለ ረመዳን ትሩፋቶች ሲገልጹ ምን ይላሉ? وفيه هو شهر المواساة የመልካም ስራዎች ጊዜ ነው ይላሉ። ለሰዎችን የምናገዝበት ለሰዎች የምንሰጥበት ጊዜ ነው። وشهر يزداد فيه رزق المؤمن የሙእሚን ሪዝቁ የሚጨምርበት ወቅት ነው።
عادة ሌላ ጊዜ ለሚመገበው እንኳን ያጣ ሰው ረመዳን ላይ ሲሆን ሰዎች የበለጠ ቸርነት ስለሚኖራቸው በቂውን የሚያገኝበት ከዚያም በላይ የሚያገኝበት ጊዜ ነው። ለዚህ ነው አላህ መልእክተኛ አለይሂ ሰላቱ ወሰለም ረመዳንን የሙእሚን ሪዝቅ የሚጨምርበት ጊዜ በማለት የገለጹት። من فطر فيه صائما ጾመኛ የሆነን ሰው ያስፈጠረ كان مغفرة لذنوبه ለወንጀሉ መማሪያ ይሆነዋል። ወንጀሉ እንዲማርለት ያደርጋል ጾመኛ ማስፈጠሩ። وعتق رقبته من النار እንዲሁም እሱን ከሳት ነፃ ማውጫ ይሆናል። ጾመኛን ሲያስፈጥር ይሰው ወንጀሉ ይማርለታል ከሳትም ነፃ ይወጣ ይሆናል። وكان له مثل أجره من غير أن ينتقص من أجره شيء እንዲሁም ጾመኛው ጾሞ በጾሙ ያገኘውን ምንዳም የሚመስል ያስፈጠረው ሰውም ያገኛል። ሶስት ነገራቶችን ነው በዚህ ሐዲስ የአላህ መልእክተኛ አለይሂ ሰላቱ ወሰለም የገለጹልን። ወንጀሉ እንደሚማር እሱ ከሳት ነፃ እንደሚወጣና እንዲሁም ጾመኛ ሰው ጾሞ ያገኘው ምንዳም የሚመስል እሱም እንደሚያገኝ ነው። ሌላው በዚህ በረመዳን ቸርነት ውስጥ ከሚገኙ ጥቅሞች መካከል ረህመቱላሂል ኻሰህ ቢልሙእሚኒን الرحماء في شهر رمضان الله تبارك وتعالى አዛይ ለሆኑ ሙእሚኖች በረመዳን ልዩ የሆነ ረህመት አለው። የተለየ ረህመት አለው። ይህንን ረህመት ማግኛ ይሆናል። فيرحم بعض المؤمنين رحمة خاصة አንዳንድ ሙእሚኖችን ልዩ የሆነ ለነሱ እንጂ ለሌላው ያልሰጠውን ረህመት ይሰጣቸዋል። ويغفر لبعض بعض الذنوب ለከፊል ሙእሚኖች ከፊል ወንጀላቸውን ይምራል። ولبعض كل الذنوب አንዳንዶቹን ደግሞ ሙሉ ወንጀላቸውን ይምርላቸዋል። ويعتق من شاء منهم من النار ከሙእሚኖች መካከል አላህ የሻለትን ከሳት ነፃ ያወጣዋል። لا سيما في ليلة القدر በተለይ ደግሞ በለይለቱል ቀድር በዚህ ሌሊት የበለጠ ይሆናል። والله تعالى يرحم من عباده الرحماء አላህ ደግሞ ከባሪያዎች የሚያዝነው የበለጠ አዛይ ለሆኑት አዛኝ የሆነ ጌታ ነው። كما قال صلى الله عليه وسلم يا الله ملكتني عليه الصلاة والسلام دقلتولن إنما يرحم الله من عباده الرحماء الله كبارياوچ የሚያዝነው ላዛኞች ነው። ስለዚህ እኛ ስናዝን ይታዘንልናል። فمن جاد بالمؤمنين على بعض المؤمنين عند مؤمن የሆነ ሰው የተወሰኑ ሙእሚኖች መልካም ነገር ሲሰጥ ቸር ሲሆን جاد الله عليه بواسع العطاء والفضل ይህ ሙእሚኖችን የሚያግዘው በሚችለው ወይም በትንሽ ነገር ሆኖ ያለ ላኪን በትንሽ ነገር እነዚህን ሰዎች ሲረዳ አላሁ ተባረከ ወተዓላ ገደብ የሌለው ስጦታው ገደብ የሌለው ቸርነቱ ለዚህ ሰው ይሆናል ማለት ነው። ገደብ ከሌለው ቸርነቱ ተካፋይ ይሆናል። ገደብ ከሌለው ስጦታው ተካፋይ ይሆናል ማለት ነው። ትንሽ ሰጥቶ ብዙ መውሰድ ነው። ሌላው በዚህ በረመዳን ቸርነት ውስጥ ከሚገኙ ጥቅሞች መካከል ወፈዲለቱል ጀምዕ በይነ الصيام والصدقة في شهر ረመዳን ውስጥ ሁለት ዒባዳዎችን በአንድ ማስኬድ ሁኔታ አለ። ጾምንና ሶደቃን። ጾምን የጾምን ነው በጾም የምናገኘው አለ። ከዚህ ተጨማሪ ደግሞ በሶደቃም የሚገኘው አለ። وذلك مما يستحق به فاعله دخول الجنة ይህ ተግባር ደግሞ ጾምና ሶደቃ ባንድ ማስኬዱ ደግሞ ጀነት እንዲገባ ምክንያት ከሚሆኑት ስራዎች አንዱ ነው። مع نيل منزلة خاصة فيها ጀነት ውስጥ ልዩ የሆነ ደረጃ ከማግኘት ጋር ጀነት መግባት ብቻ ሳይሆን ጀነት ውስጥ ልዩ የሆነ ደረጃን ከማግኘት ጋር فقد روى الترمذي من حديث علي رضي الله عنه عن النبي صلى الله عليه وسلم ترمذي باستلالفت سيدنا علي رضي الله عنه يا الله ملكتني عليه الصلاة والسلام من يلالو إن في الجنة غرفا ጀነት ውስጥ የተለያዩ ክፍሎች አሉ። ቱራ ظهورها من بطونها እነዚህ ክፍሎች ከውጭ ስትሆን
ከውስጥ ስትሆን ውጩ የሚታይ يعني ውጩን የማይጋርድ የማይሸፍን وبطونها من ظهورها ከውጭ ስትሆን ደግሞ ውስጡ የሚታይ የሆኑ ክፍሎች አሉ فقام اعرابي ይህንን ሲገልጹ የአላህ መልእክተኛ አለይሂ ሰላቱ ወሰለም ውጭ ስትሆን ውስጥ ስትሆን ውጩን የምታይበት ውጭ ስትሆን ደግሞ ውስጡን የምታይበት ክፍሎች አሉ ሲሉ አንድ አዕራቢ ተነሳና ምን አላቸው لمن هي يا رسول الله እዚህ አይነት ክፍሎች የነማን ናቸው አላቸው እነማን ናቸው ይህንን የሚያገኙ ሲላቸው قال لمن اطاب الكلام ንግግሩን ላሳመረ واطعم الطعام ምግብን ላበላና وادام الصيام ጾምን ላዘወተረ وصلى بالليل والناس نيام ሰዎች ተኝተው በሌሊት እሱ ተነስቶ ለሰገደ እነዚህ ክፍሎች የተዘጋጁት ለዚህ አይነት ሰው ነው ንግግሩን ላሳመረ መልካም ንግግር ለተናገረ ምግብን ላበላ ጾምን ላዘወተረና ሌሊት ሰዎች በሚተኙበት ጊዜ እንቅልፉን አቋርጦ ተነስቶ ለሚሰግድ ሰው فمن اجتمعت فيه هذه الخصال እነዚህን አራት ተግባራት የሰበሰበ ሰው كان ذلك ادعى للانتهاء عن الباطل ከመጥፎ ነገር ለመራቅ የበለጠ ቅርብ ይሆናል والجمع بين الصيام والصدقه في رمضان ውስጥ ደግሞ ጾምንና ሰደቃን ምጽዋትን ባንድ ማስኬድ ارجى في تكفير الخطايا ወንጀልን ለማስማር የበለጠ ቅርብ ይሆናል واتقاء جهنم كجهنم لمتنقق والمباعدة عنها كسات لمراق وخصوصا انضم إلى ذلك قيام الليل بالطاعة يبلت أدقمو بزيه رمضان وست ليليتون بعبادة ما صلف كشال وقد ثبت عن رسول الله صلى الله عليه وسلم أنه قال يا الله ملك تنيا عليه الصلاة والسلام من اندالو ترقاق طوال الصيام جنة ጾም መጠበቂያ ነው አሉ አይ ሰበቡ للوقايه من عذاب الاخره ከሳት ቅጣት ለመጠበቅ ምክንያት ነው وكان ابو الدرداء رضي الله عنه يقول ابو الدرداء رضي الله عنه صحابي من يلو نبر صلوا في ظلمه الليل ركعتين لظلمه القبور ለቀብራችሁ ጨለማ ብርሃን የሚሆናችሁን በጨለማ ሌሊት ሁለት ረካዓ ስገዱ وصوموا يوما شديدا حره لحر يوم النشور ከቀብር ከተቀሰቀሳችሁ በኋላ ፀሐይ ቀርባ በመታቃጥልበት ጊዜ ከዚያ ቃጠሎ መውጫ እንዲሆናችሁ ደግሞ ቀኑ ፀሐዩ በሚበረታበት ጊዜ ጾመኛ ሆናችሁ አሳልፉት وتصدقوا بصدقه لشر يوم عسير ከባድ ለሆነ ቀን መውጫችሁ ደግሞ ሶደቃን አውጡ ምጽዋት አድርጉ ይሉ ነበር ይህንን አቡ ደርዳ ይገልጹት የነበረው ነው ስለዚህ እኛም እነዚህ አይነት መልካም ስራዎች ላይ ረመዳን ላይ የበለጠ መጠንከር ይኖርብናል ከረመዳን በኋላ እነዚህን ኸይር ስራዎች ይዘን መጓዝና እነዚህን ደረጃዎች ማግኘት ይኖርብናል ማለት ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ خير الشهور بالهدى يأتي كفيض للندى به المشوق قد غدا مرحبا مستقبلا